መስጊድ ገብቶ ወንድሙን አገላምጦ የሚወጣል ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው ይሄ ዋህብይ ነው ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዙሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላ ኢላሃ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ዑመር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለ አትችለው በጣም ከባድ ነው ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐሙ አንልም ያሳዝን አላህ ይርሐሙ ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደናደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐሙ አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለም የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት ወላሂ አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እጄ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያርክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቃ እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስ ብለ አባብል አልበላ ያለ ልጅ አባብል አይደለም ተባለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው ወግፊር لهما جناح الذل من الرحمه ያ ረህመት ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ ወላሂ ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ የቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازق እያበለዋት ነው ብለ እንዳትጨነቅ እሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካ እንተክላለን የሆነች ሱቅ እንከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር አይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየው እንትና እኮ አገባ እሺ ከዚያስ ወይ በሶስት ወሩ እኮ ፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለት ለምን ይመስላችኋል ወደ ኋላ ማየት አለበት አንዳንዱ ለፈተናም ሊያረግበት ይችላል ለፈተና በሚስት ሊፈትኑ ይችላል 3 4 5 ሚስቶችን ሊያገባ ይችላል ይፈታል ያገባል ፈተና ሊያረግበት ይችላል አንዳንዱ ግን በልጁ ያገኘዋል
እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ወረደባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ዩዘቢሁነ አብናአኩም ወየስተሕይኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው። ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ለአንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችን ማየነው። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል የማታነሱ አላህን ፍሩ። ያለ አቅም መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘህ መኪና የምንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን። ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም። አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አድርግልኝ ወላሂ እከፍልሃለሁ በለው። አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል። እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ እከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም፣ በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አድርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አድርግልኝ ቢኢዝኒላህ ከፍላለሁ፣ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ፣ አብሽር አይዞ በቃ ደስ አልከኝ፣ ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ። ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ። አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞቷል፣ እናቷ ሞታለች፣ ወገን የላትም። ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ ሱብሓነሁ ወተዓላ። ምን ታመጣለች ያልከው አላህ ያሳያል ምን እንደምታመጣ